ምን ልሰራ መጣ? ለጸባር ላይ መጣሁት። ምንድነው? ሁለታችሁ ታወቃላችሁ እንዴ? አዎ በደንብ ነው የማውቀው። ልሰናበትሽ ነው የመጣሁት። ያው ቀደም ብዬ እንደነገርኩሽ እኔ መንገደኛ ነኝ እና ደግሞ ከዚህ በኋላ ምንም የቀረኝ ነገር የለም። ምንም የቀረ ነገር የለም? ልክ ነው። ሁለታችሁም ያልገባሁት ነው መውጣትም ያለብኝ። በዚህ ነገር ተጨንቃሽ መወሰን እንዳይከብድሽ ብዬ እኔ ወስኜልሻለሁ። አንድ ነገር ልነግርሽ እፈልጋለሁ። በጣም ወድሽ ይሊያ እና ጥሌ ልትሄድ ነው? አዎ መሄድ ይኖርብኛል። ድጋሚ ልነግርሽ የፈለገው ነገር እንደማፈቅርሽ ብቻ ነው። ብሩክ ላደረስኩበት ጉዳት ይቅርታ መጠየቅ እፈልጋለሁ። ተንከባከቡ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ? አንተዬ ምን ታደርጋለህ? የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው ወድዬ የማምንክን ሰው ከእንግዲህ ከጠለቀ ፀሐይ የውስጤ ጀመር ቀልሟል ልብ ቆይ ማዘሪ እኔ ላግዝ። ኧረ ምን በወጣህ ልጄ፣ ከምትሄድበት አዘገይሃለሁ። ተው። ኧረ ማዘር እንዴ የእርሶ ምርቃት እኮ የሰማይ ቤት ስንቅ ነው። ኧረ ካልከሽ እግዚአብሔር ፈጣሪ እድሜና ጤና ይስጥህ። አሜን። ይሄን የዋህ ልብህን አይቀይርብህ። አሜን። ሁሉን ነገር አያሳጣህ ልጄ። አሜን አሜን። ማዘር አኒ ነኝ እንጂ እንደ የማናት ቆንጅዬ? የወደፊት ሚስቴ ነች ማዘር። ታማል እንዴ? አይናፋር ስለሆነች ነው እንደዚህ የምትሆነው። አይለያችሁ፣ ፈጣሪ ምኞታችሁን ያሳካላችሁ። አሜን። ፍቅራችሁ የሰመረ፣ አሜን እድሜያችሁ እንደ ማቱሳላ የረዘመ፣ አሜን ህይወታችሁ በደስታ የተሞላ ይሁንላችሁ። አሜን። ግን ማዘር ግን አይባልም ልጄ፣ ከአሜን ይቀራል። አሜን በይ። እውነት እኮ ነው ሃኒ። እንዴ ከአሜን ይቀራል አይደለም ማዘር። ልጄ ምን ነው ይሄ ጎረምሳ ያስከፋሻል እንዴ? አረ በጭራሽ ማዘር። እኔ እንደምወዳት እሷ አትወደኝም። አላሳዘንም? ግን ልጆች የልጅነት ፍቅር ሳይ ያስቀናኛል። ሩቅ ወስዶ በሀሳብ በትዝታ ያሳድረኛል። በልጅነቱ ፍቅር ይዞ ታውቃል እንዴ? ያው ማፍ ላይ ያለው ነው። በእናንተ እድሜ ገደማ ያሳለፍኩትን ጣፋጭ የፍቅር ህይወት ነው የሚያስታውሰኝ። አፍላ ፍቅር ግን ደስ ይላል አይደል? በጣም እንጂ ልጄ። የኔማ ልዩ ነበረ። መጨነቅ፣ ማልቀስ፣ መነጫነጭ ሁሉንም ያስተናገድኩበት። አረ በደም ይንገሩልኝ ማዘር። እቺ እንደሱ አይነት ፍቅር ያታቅና። በል በል አንተ ዝም በል። በእርግጥ ይሄ ልጅ ያዩት ዱርዬ ይመስላል፣ ልቡ ግን ገንፎ ነው፣ ያስታውቃል። ለመሆኑ ተማሪዎች ናችሁ አይደል? አይ እኔ እንኳን አቋርጬ የግል ስራ ነው የምሰራው። ያው ሀገር ለመጎብኘት መጥቼ ልቤን ሰረቀችው። አንቺስ ልጄ? እኔ 11ኛ ክፍል ተማሪ ነኝ ማዘር። ደግ
ትምህርትሽ ላይ መበርታት አለብሽ። እሱ ግድ ነው። እኔ እንደ ሌሎቹ ወግ አጥባቂዎች ትምህርትሽ ላይ ብቻ አተኩሪ፣ ፍቅር ቀስ ብሎ ይደርሳል አልልሽም። እንዴት? ምን እንዴት አለው? ውበት እንደ አበባ ይረግፋል፣ ስሜትም በእድሜ ይከስማል። እና ልጄ ፈጣሪ በብዙ ፍቅር ይባርካችሁ። አሜን። ልጆች በሱ ፍቃድና በሱ ጊዜ በትዳር ያጣምራችሁ። ሰው ወዶ ሰው እንደመለየት ክፉ ነገር የለም። እሽኝህ የመጨረሻ ይበልሁን ግድ የለም። በሰናብታት መጣ። ራሴ እንግዲህ መጣ። አይዞህ ልክ መቼም ስተቱን አያውቅም። ማፍቀርም ስተቱን አያውቅም። እሱስ ልክ ይውላል። ያው አሁን ወደፊት መጓዝ ነው ያለብን። ያሳለፍከውን እርሳ አልልህ። ያፈቀሩትን መርሳት ምን ያክል ከባድ እንደሆነ ጠንቅቄ አውቀዋለሁ። ምክርና ቡጢ እያሉ አይዞህ ጥሩ ትዝታን ተነቅሰሃል። ያ በትዝታ መኖር ልመደው። በቃ የኔና ያህኒ ነገር ትዝታ ብቻ ሆኖ ቀረ ማለት ነው። አየህ የኢትዮጵያ ሙዚቃ ደግን ለተፋቀሩት በአራቱም ቅኝት ሲዜምላቸው አፍቅረው ላጡትም አልነሳቸው። በአምስተኛ ቅኝት ትዝታ ተዜሞላቸዋል። ግን ወንድ ልጅ ያለቅሳል እንዴ? ወንድ ልጅ በህይወቱ 3 ጊዜ ያለቅሳል። አንደኛው እናቱ ስታለቅስ ሲያይ፣ ሁለተኛው የሚወደውን ሰው በህይወት ሲያጣ፣ ሶስተኛው ደግሞ ያፈቀረውን ሰው ሲያጣ። ሰው ወዶ ሰው እንደመለየት ክፉ ነገር የለም። ልሸኝህ የመጨረሻ ይበልሁን ግድ የለም። አንቺ ወይ እንዴት ነሽ? እኔ የምልሽ ወይ ባዮሎጂ አስተማሪ እኮ ሀና ምን ሆና ነው ይሄን ጊዜ የቀራችሁ ብሎ በጣም እያበደ ነበር። እና ታዲያ ጥሩ ስሜት ላይ እንደሆነ እኮ ትነግረኝ። ከዛ ጥሩ ስሜት ላይ አይደለችም ስለው ለምን ሲለኝ ደግሞ ሁለት አፍቀር አልበለው ቸምሻል እንዴ አሜን የለችም አላልሽኝም እንዴ? እና ቢሆንስ እንዲህ ስቶሪ ድንገት ብትመጣስ? እሱማ እንደውም ጥሩ ነበር። ያበጠ ሁሉ ይፈነዳል። አንቺ ልጅ ግን ከኔ ጋር መቆራረጥ ነው መሰለኝ የፈለግሽ። እኔ የምልሽ ግን እንዴ ቆይ እንዴት ነው ዛሬ ትታሽ ወጣችሁ? አንቺ እኮ ራስሽን በማጥፋት ፒኤችዲ ሰርተሻል አሉ። አንቺ ባንቺ ቤት አሾፈሽ ሞተሽ እንዴ ምን ሆነሻል? በመኖርና ባለመኖር መሀል ያለ ሰው ታውቂያለሽ? ቆይ ምንድነው አንቺ መወሰን ያቃተሽን ጊሊያድ ወስኖልሽ ሄዷል አይደል? በቃ ከዚህ በኋላ ከብሩኬ ጋር ትቀጥያለሽ። አንቺ ምንም አልገባሽ። ቆይ ምን ሆነ ያልገባኝ? ተወሰነልኝ እንጂ እኔ መች ወሰንኩ? ቆይ ምን ማለት ነው? ጊሊያድን ከብሩኬ ያስበልጠሽ ትወጃለሽ ማለት ነው? እንደሱማ ቢሆን ኖሮ ለመወሰን ባልከበደኝ ነበር። ይሄ ፍቅር አይደለም፣ እውነት በሽታ ነው። ትሮንስ ነው መስጠነኝ ነው እምትዩ ነገር እንዳለ እኮ ለሰሚው ግራ ነው እንዴ? እንኳን በእውን እኔ በፊልምም አይቼው አላውቅም። አንቺ ልጅ ግን እኔ ማጽናናት ነው ወይስ ማባባስ ነው ያልሽው? እኔ የምሬን እኮ ነው። ቆይ እሺ ምን አይነት ፍቅር ነው? ቆይ ያበርኬስ እሺ አብሮ አደግሽ ነው። ጊሊያድ ግን ምን አስነክቶሽ ነው እንደዚህ ሆንሽው? ሀኒዬ የኔ ውድ እኮ ሪዛልት በቀኝ ሳንሳውቲ እኮ እዚህ ከቆምኩኝ ቼክ ሊየር ነበረው ነው አላላቀቅም ነበር። እንደዛ ብታረጊ ነው ከባድ ጦርነት ነበር የሚነሳው።
ባይ ዘ ዌይ ስታኮፊ በጣም ታምሪያለሽ። ለዛ ነው ምክንያት ፈጠረ የማስቆርጥሽ። አረን ያለፈው ፈገግ ስትይ በምሽት ሰማይ ላይ ተንጣለለ ከዋክብት ትደምቂያለሽ። እየሽኮሩ መንከን ባሉ ነው ምን አለበት? እኔ ተፍቅረኛለሁ። ታዲያ እሱን ከህይወት ጋር ምን ያገናኘው? ከነገሩ ልክ ነው፣ ምንም አያገናኝም። እኔ እንጂ ጥፋተኛው እንደ በግ የተነደው እዚህ ድረስ መምጣት እንዴ? አይገርም? እንደዚህ በቶሎ ትሸነፍልኛለሽ ብዬ አልጠበቅኩም ነበር። ስለምሽት ነው የምትወራው። ከኔ ፍቅር ይዞሻል አይደል? የቀዥ እንደምንቀ ገና ወር ከጀመረ እኮ 3ኛ ቀናችን እንኳን ላፈቅር በቅጡ ራሱ አላው ይካታኑ ከመለጠ እንዴ ወዴት ነሽ? አሴሻል ያልኩሽ ቦታ ሳንኝ ነይ። ታውቃለህ ግን በጣም ደረቅ ነው። በጣም ደረቅ ነህ የምትለው አባባል ታስቀኛለች። ለምን? አብዛኞቹ ሴቶች ወደዱ ሰሞን ተግደርድር ያለው ግን እሺ ለማለት ሲያስቡ ገና ማለት ነው በጣም ደረቅ ነው እሺ ነው የሚሏት እና በጣም ታስገርመኛለች። በጣም የተፈላሰፍካል መሰለህ። ምን ዋጋ አለው ባይሽ? ኢትዮጵያ ውስጥ ፍልስፍና ነው። እንዴት በዚህ ፍጥነት ከልቤ ቤቱን ሰርቶ እንደገባ ምንም ላውቅ አልቻልኩም። ግን ሀኒ እውነት ብሩኬን ትወጂዋለሽ? በጣም እንጂ ከብሩኬ ጋር ስሆን ፍጹም ሰላም ነው የሚሰማኝ። እቅፍ ውስጥ ስሆን ያለኝን ደስታ ልነግርሽ አልችልም። ለምን ነው መጀመሪያ ደረሰ ማብጉርሶ? አንሹ ሁሉም ነገር እኮ ላንቺ ቅድሚያ ሳደርግ ደስ ይላል። ለምን አራሻንሽ? ብሩኬ ፍቅር ራሱ ወዳድ እንዳልሆነ ስለምታሳየኝ የምር በጣም አመሰግናለሁ። እኔ እኮ ላሳይሽ ፈልጌ አይደለም። እና ይኸውልሽ አንሹ ፍቅርን ትኖሩ ያለሽ እንጂ አታሳዩ። ስለዚህ ፍቅርን ተቀባዩ ከፈለገ ያስተውለው እያልከኝ ነው? ልክ ነሽ። ፍቅር ልታሳዩ በመኮርሽ ቁጥር አርቲፊሻልነቱ ነው የሚያመዝነው። ፈጣሪው ይድረስልኝ። እኔ የምትነግሪኝ ነገር ሁሉ ራሴን ሊያሳብደኝ ነው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ምን ይሰጥሽማ? አረ እናቱ ረቃቢ ባክሽ ምንድን ነው እንዴ? ኩካኩላ ነው ብትሽሳ ምን ይሰጥሽ? አረ ረቃቢ ባክሽ ገበያ እያመለጥሽ ነው። በስመ አብ ጅብል
ሆዴን አጫውቼሽ የለ የቤቴን ጉድ ታውቂ አይደለ? እውነት አሁን ደግሞ የእሱ አልበቃ ብሎ ደግሞ ልጄ ተጨመረ። የባለቤቴ ሲገርመኝ ልጄ ደግሞ ሰሞኑን ጸባይ ሁሉ ቅይር ብሎብኛል። ብታይ በቃ ይከፋዋል። ተያያዘውን ሰዓት አጥፍተህ ፍቅር ሰላም አንሰጠብቀኝ ብለህ ትሳለሽ መግባት። እሱማ ልክ ነሽ። እኔ እኮ የዋናውን እኮ የትልቁን ችዬው ነበረ። ልጄ ደግሞ ምን አግኝቶት ስክስክ እንደሚጨራሽ እኮ ብሎ ይኸውልሽ ምሳውን እንኳን ሳይቋጥር ቁርሱን ሳይበላ ምሳውን ሳይዝ ለወትሮ የኔ ቋጥርኩለትን ምሳ እኮ አስችሎ ጥሎ አይሄድም። እንደው ቢያንስ እንደው መቶ እንኳን የቋጠርኩለትን ካልወሰደ ቤት እዚች እንደመጣ ስለሚያውቅ መቶ ጎራሱ ይሄድ ነበር። ይኸው ደብዛው የለም። ምንም አልገባኝ። ቆይ ለምንድን ነው የከፋ? እሱ እኮ ቀስ በቀስ ከህይወታችሁ እየወጣ ነው። አንተ በዚህ ሰዓት መደሰት ነው እንጂ ያለብህ መከፋት አለ? ዲቭ አንተ እኮ ያልገባ አንድ ነገር አለ። እሱ ከህይወታችን ሄደ እንጂ ከልብ ውስጥ እኮ አልወጣም። ዋናው እኮ ካጠገባችሁ መራቁ ነው። በእርግጠኝነት አንተን ስለምትወድ ቀስ እያለች እሱን ትረሳዋለች። አንተ እኮ የልጅነት ፍቅሯ ነው። ይህንንም አትርሳ። ልቧ ከሱ ጋር ነው ሄደው። እዚህ ያለው በድኗ ብቻ ነው። የእውነት አሸንፎኛል። ከዚህ በኋላ ምንም ያህል ብጥር እኔ እንጃ እሱን ያህል እንድታፈቅረኝ ማድረግ አልችልም። ብሩኬ ግን አንዳንዴ ሞኝ ነህ ልበል? እማትወድ ቢሆንና ልጁን አንተ እንዳልከው የምታስበልጠው ቢሆን ኖሮ ከሱ ጋር መሆን እንደምፈልግ አትነግረን ነበር? ይሉን ተይዟት ነዋ። ሄሎ ሻይ ማውራት ትችላለህ? አረብሽህም? አይ እንደው ከፍ ውስጥ ከሆንክ ብዬ ነው። አይ አይደለም፣ ወተናል። ቁርስን ሳትበላ ምሳህን ሳትቋጥር አይደለም ሄድከው? ውይ እማዬ፣ ዴቭ ስለያዘ ዴቭ ጋር በላለሁ ብዬ እኮ ነው። ዳዊትስ ቢሆን ከየት ያመጣል? የተቋጠረለት ነው አይደል እንዴ የሚበላው? ለምን ትካፈለዋለህ? ረማ ችግር የለውም፣ ከሱ ጋር በላለሁ። ውሻዬ ይውላ አንዳንዴ ምሳህን ሳትቋጥር እኔ ይዤ መጥቼ ያቺ ምጣፍጥ ማጉርስ ጉርሻ አለች አይደለ? ታውቃታለህ አይደል ውሻዬ? የኔ ፍቅር ናልኝና ኩርስ ሰረጋል። እና ደግሞ ዛሬ አልመጣም። በቃ ደህና ዋልልኝ። በቃ ፈጣሪ ካንተ ጋር ይሁን የኔ ልጅ። በቃ ደህና ዋል። እንደው ምን ላድርገው? ይሄ ልጅ ምን ይሻለኛል? ምን ወይ እመጣለሁ። እሱ እኮ ጭራሽ ባህሪው በሙሉ ቀየር እኮ ነው ያለው እኮ። ምግብ ጠልቶ ሰው ጠልቶ እንዴት ይሆናል? እንዴት አላችሁ? ይሄው ይመተሻል። እንዴት ነሽ? ሰላም አለሁልሽ። የመጣሽ እኮ መሰለኝ። አዎ ሀኒዬ እንደምታውቂው በጣም ብዙ ቀሪ ያለባት እና ደግሞ ትምህርታችንን ወክላ ስኮላርሺፑን የምትወዳደረው እሷ ነች። ስለዚህ ከዚህ በኋላ ከቀረች ሌላ ሰው እንወክላለን ማለታቸው ልነግራት ነው የመጣሁት። አይ ጥሩ ነው። እንኳን መጣሽ። በዛውም ታዳብረታለሽ። በነገራችን ላይ አክስቴ እየመጣች ነው። አዎ ሀኒዬ እንደሱ ይሻላል። የምርሽ ነው እንዴ? እንዴት ደረሰች? ተቃርቤያለሁ ብላ ደውላልኝ ነበር። እንደውም አሁን ሄጄ ልቀበላት ነው። እስኪ ነኝ ከስተሽ እኔ ድንገት መንገድ ላይ እንኳን ስደውልላት እንዳይቋረጥብኝ። እሺ እንዴት ነሽ? አለሁልሽ ሀኒዬ። ባለፈው አጣሪ ያልኩሽን ነገር እንዴት አደረግሽ? አጣሪ ብነግርሽማ ታብጃለሽ። አልነግርሽም እንጂ እያናገርኩሽ እኮ ነው። አብዳ ነው አብዳ። ፍቅር ብላ የምታወራው ወሬ እኔን ራሱ ሊያሳብደኝ ነው። እያናገርኩሽ እኮ ነው። ምን ይዘጋሻል? አረ እኔ ምንም አላውቅም። በቃ በእናንተ ቤት እኔን ፋራ አረጋችሁኝ ማለት ነው። የምታውቂው ነገር እንዳለ እኮ ፊትሽ ላይ ያሳብቅብሻል። እሱማ አውቃለሁ። ነገርሽ እዚሁ ፌንት ብትበይብኝስ? አንቺ ልጅ ወይ ያሚኝ ነው። እያናገርኩሽ እኮ ነው። መልስ ስጭኝ እንጂ። ሲመስለኝ ምንድነው የሚመስልሽ? አይደለም ስኮላርሺፑ ከመላው አዲስ አበባ ትምህርት ቤቶች እንዳለ ተወዳድረው 3 ሰው ብቻ ነው የሚያልፈው ስለተባለ ምናልባት እሱ ያስጨንቃት ይሆናል ብዬ እኮ ነው። ስኮላርሺፑ ቢያመልጣትም ያኔ እህት በጣም ጎበዝ ተማሪ ናት። የውጭ ስኮላርሺፕ እንኳን ቢያመልጣት ሀገር ውስጥ የትኛውም ዩኒቨርሲቲ ገብታ በማዕረግ መመረቅ ትችላለች። ስለዚህ ሊያስጨንቃት አይችልም። ቀድማ በፍቅር ካላበደች ስኮላርሺፑን ራሱ ማን ይቀማታል? አንቺ ግን ጤነኛ ነሽ ዛሬ?
አሜን መቼም ሀኒ ላንቺ ያላትን ፍቅር ታውቂያለሽ በቃ ለሷ ማለት ሮል ሞዴሏ ነሽ ስለዚህ ስኮላርሺፑን አሸንፋ እንደ እናትም እንደ አባትም ሆነ ያሳደገችኝ እኔ አኮራታለሁ ምናምን ብላ ምትጨናነቅ ነው የሚመስለኝ ልክ ነሽ እህቴን ለማስደሰት ብላ ነው እንደዚህ የተጨናነቀችብኝ ምንድን ያልኳት ምን አስቀባጥረኛውን ሄውዬልሽ አሁን ስትመጣ ምንም ነገር ማወቅ የለባትም እሺ ስለምንም ነገር እንዳወራን መንቃት የለባትም ጭራሽ ደግሞ እንዳትጨነቅብኝ በቃ ምን የኔ ልጅ ይሻላል አዎ ላይብራሪ መግባት አለብኝ እሺ ቻው ምን አይነት ስሜት ይብቶኝ ነው እንደዚህ ካርዱን ያረግሽው አረ እንደዚህ ቢጂ ያተቀደም በጣም ይቆርብሽ በጣም ቆርጥብሻል ያስጨነቀሽን ሁሉንም ነገር አውቀዋለሁ ያን ነግረሽ አዎ ቀንመሽ ደግሞ አንቺ ብትነግሪ ኖሮ የበለጠ ጥሩ ነበር እንደዚህ ማትጨነቂብኝም ነበር እና አልተናደድሽብኝ እንዴ እንዴት እናደድብሻለሁ እንደው በጣም ነው የኮራውብሽ ምንም ግን እኮ የሚያስብል ነገር የለው እኔ እህትሽ እንዴት እንደምትወጂኝ አሳይተሽኛል በዚህ ደግሞ በጣም ነው የኮራውብሽ ሄዋ ምንድነው ያለች በስኮላርሺፑን ለማኩራት ብለሽ አይደል እንዴ በዛ ተጨናንቀሽ አይደል እንዴ ራስሽን ለማጥፋት የሞከርሽ እህቴ እኔ በጣም ነው የምወድሽ ግን እኮ ላንቺ ሞቶ በደስታ እንጂ በጭንቀት አይደለም ብነግርሽ እኮ ደስ ይለኛል ግን ልብሽን መስበር አልፈልግም እኔም እኮ አንድ ማወቅ የምፈልገው ምክንያት አንቺ ሊነጥቀኝ የነበረው ምክንያት ነው ይቅርብሽ ብነግርሽ ትጠይኛለሽ ለምን ጠላሻለሁ ሀኒ አንድ እህቴ እኮ ነሽ የሚያስጨንቅሽን ነገር ለኔ ካልነገርሽኝ ለማን ታወሪዋለሽ ይቅርብሽ እኔ አሁን አልናገርም ቢትቆይ ነይ ወርቅ ነይ እስቲ ሳሚ የኔ ቢትቆ አንቺ እንዴት እንደናፈቅሽ እኔም በጣም ናፍቀሽኝ ነበር ወይ ጉድ እንዴት ነው ጎረመሰችው ባክሽ ይቀለ በደንብ ጎርመሳለች ጎርምሳ በጣም አሚዬ አንቺ እኮ ትዝ ይልሻል እንዴ ከሷ ትንሽ ከፍቲ ነበር ቢትቆ ነፍሷን ይማራትና ከናቷ ስራ አጣፋም ነበር የኔ ወርቅ ደሞ እናቷን እኮ ነው የምትመስል አይገርም በደንብ ትዝ ይለኛል ሁሉንም ነገር አስታውሻለሽ ከሷ ውጭ እኮ ማንንም ሰው እንዲይዛት አትፈልግም ነበር ደሞ እንቀፋት ስንል እኮ ለቅሷዋ መከራ ነበር እኔ እኮ አንዳንድ ጊዜ ደሞ የእህቴ አሻንጉሊት ሁሉ ትመስለኛለች እንዴ አክስቴ ይሄን ያላስቸግረኝ ነበር እንዴ ከሷ ውጭ ማንንም ሰው እንዲይዝሽ አትፈልግም እሷን ብትሆን ነፍሷን ይማራትና እንደጅ ፖርሷ ነበር ይዛት ምትዞር ማንንም ሰው እንዲነካባት እኮ አትፈልግም ነበር ይሄን ያክል እውነት ምን ያረጋል ታዲያ እህቴ ሞትን የምትፈራ ሴት አልነበረች በዛ ሁሉ ህመም በዛ ሁሉ ስቅ ላንቺ ስትል ግን መኖርን ትፈልግ ነበር ሞት መሸነፍ ቢችል እሷ ታሸንፈው ነበር ቢትቆይ አይሽ አይደል እህትሽ እኮ የራሷን ህልም ሁሉ ትታ
እንደ እናት ዋጋ እየከፈለች እያሳደገችሽ ነው ያለች። ይሄን ሁሉ ዋጋ የምትከፍለው ደግሞ ይሄ ሁሉ ፍቅር ደግሞ ከእናቷ ያወረሰችው ነው። አውቃለሁ አክስቴ። ታዲያ ካወቅሽ ምን ነው ልጄ? የትኛው ሰይጣን መክሮሽ ነው ወደ ሞት ለመሄድ አንቺ የተዘጋጀሽ? ራሴን አጠፋለሁ ያልሽ ለምንድን ነው? በሰዓቱ እኮ በጣም ስለጨነቀኝ ነው። ቢትቆይ አንቺ እኮ አንድ ፍሬ ልጅ ነሽ እኮ። ለምንድን ነው የሚጨንቅሽ ንገሪኝ እስቲ። ጥፋቴን እኮ ምን ይቅርታ ጠይቄያታለሁ። ይቅርታ መጠየቅ ብቻ አይደለም፣ ምን ሲባል መጀመሪያ ይሄን ነገር ታስቢያለሽ ነው ማለት ነው። ደግሞ የሚገርምሽ ነገር አክስቴ አሁንም ድረስ ምክንያቷ ምን እንደሆነ ትነግረኝ ፈቃደኛ አይደለች። ቢትቆይ አሁን ግን አንድ ባንድ የተፈጠረውን ነገር ለኔ ትነግሪኛለሽ። አክስቴ አሁን መናገር አልችልም። አየሽልኝ አይደል አክስቴ? በቃ ምንም አይነት መልስ የላት። ዝም በይ አሜን። በቃ አንቺ ዝም በይ። ይኸውልሽ አሜን ትውጣና ሁሉንም ነገር ለኔ ትነግሪኛለሽ። ተቀመጥ። እሷ ትቀመጣል። ስለዚህ ንገሪኛ። ምን አይነት ከባድ ጉዳይ ቢሆን ነው እንደዚህ እንደው ግትር ብለሽ እምቢ ያልሽው? አክስቴ አታስጨንቂኝ። እኔ በእውነቷ ምንም መናገር አልፈልግም። በቃ እንደዛ ከሆነ ጥሩ። አምጪው ስልክሽ። እንዴ ለምን ትኛለሽ እንዴ? አምጪው ስልኩን። ሂጂና ልብስሽን በሻንጣ አርገሽ ሰትሪ። ከዛ በኋላ አብረን እንሄዳለን። እንዴ ወዲስ ነው የምንሄደው? አዘጋጅ አልኩሽ እኮ በቃ። ይሄን አይደል የምትፈልጊ? በቃ ተነሽሽ። ተነሺ። እንዴ ቆይ አክስቴ ትምህርቷ ታያለሽ እንዴ? ያንዴ እህቴ ልጅ ስትሞት ዝም ብዬ ልመልከት? ዝም ብዬ እንዳይ ነው የምትፈልጊ? አሜን። አንቺ እኮ ይሄው ኃላፊነትን ወስደሽ ሁሉንም ነገር እያደረግሽ እኮ ነው። ዋጋ እየከፈልሽ እኮ ነው። ከዚህ በኋላ ደግሞ አጋዥ ያስፈልግሻል። አንቺ ረፊ፣ እኔ ኃላፊነቱን ወስዳለሁ። ነይ ትንሽ እንደዚህ ስትሆኚ ማየት አልፈልግም። እሺ አክስቴ አንቺ ላስጨንቅሽ ፈልጌ እኮ አይደለም። ታዲያ ምንድን ነው የምትይኝ? የሚያደራ ናት። ይሄንን ደግሞ ታውቂያለሽ። ሁለታችሁም እኮ ለኔ እኮ አደራ እኮ ናችሁ አይደል? እቺ ልጅ ራሷ ልታጠፋ ተዘጋጅታለች አይደል? ይሄ ሐሳብ ደግሞ በውስጡ አለ። ተናገሪ ስንላት አልተናገረችም፣ እያይሻት ነው። ችግሩ ደግሞ እዚህ ከተማ ያለ ይመስለኛል። ስለዚህ ጉዳዩን እስክትረሳ ድረስ ከኔ ጋር ሰንብታ ቆይታ ትምጣ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ታዲያ ምንድነው የምትይኝ? እኔ እኮ ይሄን ነገር ስለሰማሁ እኮ ነው ስራዬን ጣል አድርጌ ብድግ ብዬ የመጣው አይደል? አሜን። አክስቴ እኔ በመሀል ቤት እኮ ጨነቀኝ። እኔ ከሷ ተለይቼ አላውቅም ታውቂያለሽ። ወይ አብሬያችሁ ልምጣ? መጥተሽ ምን ታረጊያለሽ? አሜን። ቆይ ተረጋጊ። ለምንድን ነው የሚጨንቅሽ? አንቺ እኮ የራስሽን ህይወት እንድትኖር ይፈልጋለሁ አይደለም? ሄሎ ብሩኬ። አቤት አንቺ። ብሩኬ መታድነኝ። እንዴ ምን ሆንሽ? አክስቴ ካንተ ርቃ ይዘህ ልትሄድ ነው። ወዴት ነው የምትወስድሽ? እኔ አላውቅም። ብቻ ና እና ይዘኸኝ ጥፋ። እሺ አሁኑኑ መጣሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል።
አውቃለሁ ታውቃለህ አንተዬ አንተም ታውቃለህ የአፍላ ፍቅር ነገር ምን ታደርገዋለህ አንተዬ ምን ታደርጋለህ የመለየት እንባ ፊቴን ያራሰው አንተዬ ፊቴን ካራሰው ልሸኝ ጨክኜ የምወድህ ሰው ውድዬ የማምንክን ሰው ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሹ እርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻዬ በሊሆን ግድ የለም